ከቅርብ ጊዜያት ወዲህ በአዲስ አበባ የመንግስት የጸጥታ አካላትን የደንብ ልብስ የለበሱ ግለሰቦች በቡድን ተደራጅተው የሚፈጽሙት እገታ አሳሳቢ ሆኗል። የመሃል አዲስ አበባውን አነጋጋሪ ክስተት የተመለከተ መረጃን አጋራችኋለሁ። የጅቡቲ ፖሊስ የሰነድ አልባ ስደተኞችን አፈሳ ጀምሯል። ትላንትና ምሽት ጀምሮ ነው ይሄ ነገር እየተከናወነ እንዳለ መረጃ የወጣው። ይህን በሚመለከት ከኢትዮጵያውያን ወገኖቻችን ጋር በተያያዘም ነገሩ ስጋት ውስጥ ከቷቸዋልና ያለውን መረጃ ወደ እናንተ አደርሳለሁ ተመልካቾች። ከዓመት ገደማ በፊት በአዲስ አበባ የተጀመረውና አሁን ወደ ሁለተኛው ምዕራፍ ተሸጋግሮ ከአዲስ አበባ ውጪ ከ58 በማያንሱ የክልል ከተሞች እየተከናወነ ያለው የኮሪደር ልማት ዙሪያ ከበድ ያለ የተቃውሞ እንቅስቃሴ በመደረግ ላይ ይገኛል። የኮሪደር ልማቱን ለማስቆም ስለተጀመረው ዘመቻ መመላችሁ ይሆናል። ከውጪ ህንድና ፓኪስታን ለተኩስ አቁም ከተስማሙ ከሰዓታት በኋላ ድንበር ላይ ከባድ ፍንዳታ ስለመከሰቱም የተሰማ ነገርን ይዣለሁ። እስከ ፍጻሜ አብራችሁኝ ቆዩ። ወደ ዝርዝር መረጃዎቹ ሳሻግራችሁ ከቅርብ ጊዜያት ወዲህ በአዲስ አበባ የመንግስት የጸጥታ አካላትን የደንብ ልብስ የለበሱ ግለሰቦች በቡድን ተደራጅተው የሚፈጽሙት እገታ አሳሳቢ ደረጃ ላይ ደርሷል። የመከላከያና የፌዴራል ፖሊስ የደንብ ልብስ በለበሱና ሰሌዳ በሌለው ተሽከርካሪ በሚንቀሳቀሱ ሰዎች የሚፈጸመው የእገታ ተግባር ብዙ ሚሊዮን ብሮች የሚንቀሳቀስበትም ሆኗል። ጉዳዩን አስመልክቶ ፌዴራል ፖሊስ ትላንቱን ባወጣው ወሳኝ የተባለ መረጃ በጸጥታና ደህንነት መዋቅርም ውስጥ ያሉ ሰዎች የግለሰቦችን የሀብት መረጃ በማጥናት በአሳቻ ሰዓት እገታ እየፈጸሙ ብዙ ሚሊዮን ብሮችን በመቀበል ሂደት ውስጥ ተሳትፎ እያደረጉ ይገኛሉ ነው ያለው። ከውጭ ሀገራት ወደ ሀገር ቤት ለዘመድ ጥየቃ ለመዝናናትና ለሥራ የሚሄዱ ኢትዮጵያውያንና ትውልደ ኢትዮጵያውያን በአዲስ አበባ ከተማ ውስጥ የእገታ ሰለባ እየሆኑ እንደሚገኙ ነው የተሰማው። ሰዎች ከውጪ እንደመጡ ሲታወቅ በክትትል ኢላማ ውስጥ እንዲገቡ እንደሚደረጉ የተጠቆመ ሲሆን በተለይ ሀብትና ንብረት እንዳላቸው የሚታወቁ የዳያስፖራ ኮሚኒቲ አባላት እገታ እንደተፈጸመባቸውም ተሰምቷል። አንዳንዶች ካረፉበት ሆቴልና አፓርትመንት ጭምር ትፈልጋለህ በሚል ምክንያት እንደሚወሰዱና በቁጥጥር ስር ከዋሉ በኋላ ግን የገንዘብ ድርድር እንደሚጀመር ነው የተሰማው። ታዲያ ከእንደዚህ አይነቱ ወንጀል ጋር ግንኙነት ሳይኖራቸው አይቀርም ተብለው የተጠረጠሩ ግለሰቦች ሰሞኑን በአዲስ አበባ በተካሄደ ኦፕሬሽን መያዛቸው ታውቋል። የጸጥታ አካላት መገልገያ የሆኑ የደንብ ልብሶችን፣ ሽጉጥና የሬዲዮ መገናኛዎችን ለዘረፋ ወንጀል ሲያከራዩ የነበሩ ግለሰቦች በቁጥጥር ስር መዋላቸውን ሰምተናል። በሕገ ወጥ መንገድ የጸጥታ አካላት የደንብ ልብስን አሰባስበው የተደራጁና የዘረፋ ወንጀል ለሚፈጽሙ አካላት የሚያከራዩ ሁለት ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስራው ያለው የኢትዮጵያ ፌዴራል ፖሊስ ነው። ተጠርጣሪዎቹ በቁጥጥር ስር ሊውሉ የቻሉት የጸጥታ አካላት የደንብ ልብስ፣ ሽጉጥና ሬዲዮ መገናኛ አሰባስበው እንደ ሕጋዊ ነጋዴ ቤት ተከራይተው የደንብ ልብሶቹን የተለያዩ የዘረፋ ወንጀሎችን ለሚፈጽሙ አካላት አንዱን የጸጥታ አካላት ሙሉ ልብስ በአንድ ቀን በ4000 ብርና እንደዚሁም ሽጉጥና ሬዲዮ መገናኛ በድርድር ሲያከራዩ እንደነበረ ፖሊስ ከህዝብ ባገኘው መረጃ ደርሼበታለሁ ብሏል። ፖሊስ ከህዝብ ያገኘውን ጥቆማ መሰረት በማድረግ የፍርድ ቤት የብርበራ ፈቃድ በማውጣት በአዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 10 የቤት ቁጥር 184 ላይ ሚያዝያ 20 ቀን 2017 ዓ.ም ብርበራ ማድረጉን አስታውቋል። ታዲያ በብርበራው ወቅትም ፍቃድ የሌለው ባለ አንድ እግር ክላሽንኮቭ እንደዚሁም 38 መሰል ጥይቶች፣ 6 የፖሊስ መገናኛ ሬዲዮና 5 መሰል ሬዲዮ ቻርጀር፣ 5 የተለያዩ ማህተሞች፣ 3 የድሮን ካሜራዎች፣ 4 የፌዴሪ መከላከያ ሰራዊት ዩኒፎርም፣ አንድ አዲስ የፖሊስ ካፖርት፣ አንድ የሶማሌ ፖሊስ ቲሸርትና አንድ ቀበቶ፣ አንድ የአማራ ልዩ ኃይል ቲሸርት፣ 6 የሚሊሻ ልብሶች፣ 4 የፖሊስ ጫማ፣ አንድ የትራፊክ አንጸባራቂ ጃኬት፣ 5 የተለያዩ ማህተሞች፣ 3 ድሮን ካሜራዎች፣ 140 የተለያዩ ግለሰቦች መታወቂያዎችና 2 ፓስፖርት፣ 86 የተለያዩ ዘመናዊ ካሜራዎች፣ 52 የተለያዩ የካሜራ ሌንሶች፣ አንድ አረንጓዴ፣ ቢጫ፣ ቀይ ፎጣ ከነዱላው፣ 2 የተለያዩ ባንክ ደብተሮች፣ አንድ የሺሻ ዕቃ ከነ ሙአሰሉ፣ 2 የሽጉጥ ፍቃድ በኤግዚቢትነት መያዙን የኢትዮጵያ ፌዴራል ፖሊስ ባጋራው አነጋጋሪ መረጃ ሰምተናል። ከዓመት ገደማ በፊት በአዲስ አበባ የተጀመረውና አሁን ወደ ሁለተኛው ምዕራፍ ተሸጋግሮ ከአዲስ አበባ ውጪ ከ58 በማያንሱ የክልል ከተሞች እየተከናወነ ባለው የኮሪደር ልማት ዙሪያ
ከበድ ያለ የተቃውሞ እንቅስቃሴ በመደረግ ላይ ይገኛል። ኮሪደር ልማቱ ገና ከዚህ በላይ ለቀጣይ 5 ዓመታት የሚቀጥል እንደሆነ መንግስት ከዚህ ቀደም በተለያዩ አጋጣሚዎች ማሳወቁ የሚዘነጋ አይደለም። ታዲያ ይህን ተከትሎ በኮሪደር ልማቱ ላይ ጥያቄ ያለን የሚሉ አካላት የልማት ስራውን ለማስቆም እየተንቀሳቀሱ ይገኛሉ። ሰሞኑን የዚህ እንቅስቃሴ አካል የሆነ ስብሰባ የተካሄደ ሲሆን አምነስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች በሚያካሄደው የኮሪደር ልማት ሳቢያ በዜጎች ላይ የሚደርሰውን የግዳጅ መፈናቀልና የሰብአዊ መብት ጥሰት የተመለከተ ሪፖርት በጋምቢያ እየተከናወነ ባለው የአፍሪካ የሰብአዊ መብቶች 83ኛ ጉባኤ ላይ መቅረቡን ሰምተናል። የኮሪደር ልማቱ በሰብአዊ መብቶች ላይ ባሳደረው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስ የኢትዮጵያ መንግስት ፕሮጀክቱን እንዲያቆም ኮሚሽኑ ጥሪ እንዲያደርግ አምነስቲ ጠይቋል። አምነስቲ መንግስት ለኮሪደር ልማት ተፈናቃዮች ምትክ መኖሪያ ቤቶችን እንዲሰጥና በቂ ካሳ እንዲከፍል ጭምር ኮሚሽኑ በይፋ እንዲጠይቅም ጥሪ አድርጓል። ይህ በዚህ እንዳለ አምነስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ የመጻፍ ዘመቻንም እንደጀመረ ነው የሰማነው። ሰዎችን ሳያማክሩ በቂ ጊዜ ሳይሰጡና ካሳ ሳይከፍሉ ከመኖሪያቸው ማፈናቀል የሰብአዊ መብት ጥሰት መሆኑን የገለጸው ድርጅቱ የኢትዮጵያ መንግስት ባለስልጣናት ከዚህ ድርጊታቸው እንዲቆጠቡና የኮሪደር ልማት ፕሮጀክትም እንዲቆም ጠይቋል። ከወር ገደማ በፊት አምነስቲ ኢንተርናሽናል ይፋ ባደረገው መግለጫ የኢትዮጵያ መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ ማቆም አለበት ሲል አሳስቦ የነበረ ሲሆን አሁን ደግሞ ጉዳዩ ሌላ መልክ ይዞ ወደ ደብዳቤ ዘመቻ ጭምር አድጓል። አምነስቲ በተመሳሳይ ከ5 ዓመት በፊት በአዲስ አበባ ቤት ፈረሳ ተቃውሞ እንደዚሁ መግለጫ ማውጣቱ ይታወቃል። አምነስቲ ቤታቸው ፈርሶ በአዲስ አበባ ሜዳ ላይ ወድቀዋል ያላቸው ሰዎች ላይ ተወሰደ ያለውን እርምጃ ተቃውሞ ድርጊቱ በአስቸኳይ እንዲቆም መጠየቁን የተዘገበው የኮሮና ቫይረስን ሽፋን በማድረግ ከአዲስ አበባ የተለያዩ አካባቢዎች ዜጎችን መደበኛ ባልሆነ መንገድ ሰርተውታል ከተባለው ቤታቸው ማፈናቀልን ተቃውሞ ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል በመግለጫ የጠየቀ ሲሆን ከዓመታት በኋላ በተመሳሳይ ጉዳይ ሌላ መግለጫን አውጥቷል። በሌላ በኩል ጠቅላይ ሚኒስትሩ አብይ አህመድ ከአንድ ወር በፊት በፓርላማ ተገኝተው በሰጡት ማብራሪያና ከቤት ግንባታ ጋር ተያይዞ ባብራሩበት ሐሳብ እሳቸው የሚመሩት መንግስት ካለፈው የኢህአዴግ መንግስት አንጻር የተሻለ አፈጻጸም እንዳለው አስገንዝበው ነበር። እንደዚሁም በአዲስ አበባ ውስጥ በልማትና በኮሪደር ግንባታ ምክንያት ከመኖሪያ ቤታቸው ለተነሱ ከ17 ቢሊዮን ብር በላይ ከመንግስት ካዝና አውጥተው ካሳ መክፈላቸውን ለምክር ቤቱ አባላት አስረድተዋል። በአዲስ አበባ ህጋዊ ማስረጃ ኖሮት ምትክ መሬት ወይም ካሳ ሳይሰጠው ለልማት የተነሳ ነዋሪ እንደሌለም አጽንኦት ሰጥተው ነበር በጊዜው የተናገሩት ተመልካቾች። የጅቡቲ ፖሊስ የሰነድ አልባ ስደተኞች አፈሳን ጀምሯል። የጅቡቲ ፖሊስ ከትላንትና ምሽት አንስቶ ነው ህገወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫ በመጠነ ሰፊ ሁኔታ የሰነድ አልባ ስደተኞች አፈሳ እንደጀመረ ይፋ ያደረገው። የአፈሳ ዘመቻው የተጀመረውም ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ በመጠናቀቁ እንደሆነ ጠቅሷል። በትላንትናው ዕለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም የአደገኛ ዕፅ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን መግለጫው አስታውቋል። የህገ ወጥ ስደተኞች ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የሀገሪቱ አካባቢዎችም አፈሳው መከናወኑን አመላክቷል። በአሰሳና አፈሳ ዘመቻው ህገ ወጥ ስደተኞች የሚገኙባቸውን አካባቢዎች ለመለየት ድሮኖች ጭምር ጥቅም ላይ መዋላቸውንም ሰምተናል። ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ ሚያዝያ 25 ቀን 2017 ዓ.ም መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀምር ቀደም ብሎ አስታውቆ እንደነበር ይታወሳል። በዚህ መሰረትም በርካታ ሰዎች በፈቃዳቸው መውጣታቸውንና ለዚህም ምስጋና እንደሚቸራቸው በመግለጫው የጅቡቲ መንግስት ጠቅሷል። ትላንት ተጀምሯል በተባለው አፈሳ የተያዙ ወደ 100 የሚጠጉ ሰነድ አልባ ስደተኞችም ነጋድ ወደሚባል እስር ቤት የገቡ ሲሆን የሰነድ ማጣራት ስራ እያከናወነ መሆኑን የጠቀሰው የሀገሪቱ ፖሊስ አስፈላጊውን ማጣራት ካደረገ በኋላ ግን እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ስራን እንደሚያከናውን ገልጿል። በመጀመሪያው የአፈሳ ዘመቻ ምዕራፍ የተያዙት ሰዎች ነጋድ በሚባለው እስር ቤት አስፈላጊ የሆነ ምግብ፣ ውሃና የሕክምና አገልግሎት እየቀረበላቸው መሆኑንም አመልክቷል። ህገወጥ ስደተኞች ከሀገሪቱ እንዲወጡ ቀደም ሲል የተሰጠው ቀነ ገደብ ማስጠንቀቂያው በመገባደዱ አሁንም ሰነድ አልባ ነዋሪዎች በፈቃዳቸው ሀገሪቱን ለቀው እንዲወጡ ፖሊስ ያሳሰበ ሲሆን አሁን የተጀመረው የአሰሳና አፈሳ ዘመቻም በሀገሪቱ የሚታየው የህገወጥ ስደተኞች ችግር እስኪፈታ ድረስ እንደሚቀጥል በመግለጫው አውስቷል። በትላንትናው ዕለት ተጀምሯል በተባለው አፈሳ ምን ያህል ኢትዮጵያውያን እንደተያዙ ለማወቅ አልተቻለም። በመጨረሻም በውጭ ዜና
ህንድና ፓኪስታን ለተኩስ አቁም ከተስማሙ ከሰዓታት በኋላ በህንድ ቁጥጥር ስር በሚገኙት የካሽሚር ግዛት ሁለት ትልልቅ ከተሞች በርካታ ፍንዳታዎች መሰማታቸው ተዘገበ። የህንድ ውጭ ጉዳይ ሚኒስትር ቪክራም ሚስሪ በሁለቱ ሀገሮች መካከል የተደረሰው የተኩስ አቁም ስምምነት በሰዓታት ውስጥ በፓኪስታን ተጥሷል ሲሉ ከሰዋል። የስምምነቱን ጥሰት የድንበር ወረራ ያሉት የውጭ ጉዳይ ሚኒስትሩ የህንድ ጦር አጸፋውን እየመለሰ መሆኑንም ነው ያስታወቁት። በአሜሪካ አደራዳሪነት 48 ሰዓታትን ከፈጀ ውይይት በኋላ የሁለቱ ሀገራት መሪዎች በአስቸኳይ የተኩስ አቁም ለማድረግ ከስምምነት ላይ መድረሳቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸው እንደነበር ይታወሳል። የተኩስ አቁሙን ይፋ ያደረጉት ፕሬዝዳንት ዶናልድ ትራምፕ ሲሆኑ በአሜሪካ አሸማጋይነት ከተደረጉ ረጅም ንግግሮች በኋላ ሀገራቱ የተኩስ አቁም ለማድረግ መስማማታቸውን በማህበራዊ ሚዲያቸው ጽፈው ነበር። ሁለቱ ሀገራት ትላንቱን የተኩስ አቁም ካደረጉ በኋላ ዳግም በቀጣዩ ሰኞ ንግግር ማድረግ እንደሚጀምሩ ቢጠበቅም በመሃል ግን በካሽሚር ግዛት ውስጥ ዳግም ውጊያው ተቀስቅሷል። ህንድ በካሽሚር ግዛት በሚገኙ ቱሪስቶች ላይ በተፈጸመው ጥቃት የፓኪስታን እጅ አለበት ካለች በኋላ ሁለቱ የኒውክሌር መሳሪያ ታጣቂ ሀገራት በዚህ ሳምንት ወደ ግጭት መግባታቸው የሚታወቅ ነው። ሁለቱ ኒውክሌር ታጣቂ ጎረቤት ሀገራት ህንድና ፓኪስታን ከብሪታንያ ነፃ ከወጡ በኋላ ወደ 80 ዓመታት ለሚጠጋ ጊዜ በጠላትነት በአይነ ቁራኛ ሲጠባበቁም ቆይተዋል። አገራቱ ፍጥጫ ውስጥ የገቡት ሁለቱም የራሳቸው እንደሆነች በሚገልጿት ካሽሚር ምክንያት ሲሆን ምንም እንኳን ግዛቲቱን ህንድና ፓኪስታን ለሁለት ቢካፈሏትም ሰላም አላገኙም። ባለፉት 8 ዓመታት ውስጥ አገራቱ በካሽሚር ሰበብ ሁለት ከባባድ የሚባሉ ጦርነቶችና ግጭቶችን አድርገዋል። ካሽሚር የተለያዩ ማህበረሰቦች የሚኖሩባት የሂማሊያ ተራራ አካባቢ ስትሆን ባሏት ውብ ሐይቆች፣ አረንጓዴ መስኮችና ጫፋቸው በበረዶ በተሸፈኑ ተራሮቿ ትታወቃለች። በካሽሚር ውስጥ ግዛቲቱ ከየትኛው አገር ጋር መሆን እንዳለባት በተመለከተ ያለው አስተያየት የተከፋፈለና የተካረረ ነው። በርካቶች በህንድ ስር ከመተዳደር ይልቅ ነፃ አገር መሆንን አሊያም ከፓኪስታን ጋር መዋሃድን ይመርጣሉ። ለዚህም ሃይማኖት አንድ ምክንያት ሲሆን በህንድ ይዞታ ስር ያለው ጃሙና ካሽሚር ውስጥ የሚገኘው ህዝብ ከ60 በመቶ በላይ ሙስሊም ሲሆን ይህም ሙስሊም ብዙሃን የሆነበት ብቸኛው የህንድ ክፍል ያደርገዋል። ለዓመታት በሁለቱ ሀገራት መካከል አንጻራዊ ሰላም ከሰፈነ በኋላ በዚህ ዓመት ሚያዝያ ወር ከጥቂት ሳምንታት በፊት ታጣቂዎች ህንድ በምታስተዳድረው ካሽሚር ውስጥ በአንድ መዝናኛ ከተማ በፈጸሙት ጥቃት 26 ቱሪስቶች ተገድለዋል። ይህም በ20 ዓመታት ውስጥ በሰላማዊ ሰዎች ላይ የተፈጸመ እጅግ አደገኛው ጥቃት ነው የተባለው። ለዚህም ማጸፋ ከሁለት ሳምንት በኋላ ህንድ በፓኪስታን ውስጥና በፓኪስታን በሚተዳደረው ካሽሚር ውስጥ የሚገኙ ኢላማዎችን በሚሳኤል መታች። በዚህም ሳቢያ በሀገራቱ መካከል ያለው ፍጥጫ ሊባባስ ይችላል የሚል ስጋት ፈጥሮ ፍጥጫውን እንዲረግብ ጥሪ ያደረጉ በርካቶች ነበሩ። በእነዚህ ዓመታት ሁሉ ካሽሚር በዓለም ላይ ካሉ ከፍተኛ ወታደራዊ እንቅስቃሴ የሚደረግባቸው አካባቢዎች መካከል አንዱ ሆኖ ዘልቋል። ታዲያ